ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ማክሰኞ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት ልመና ያልተሰማም ምንም ማድረግ አይቻልም ሲል አስታውቋል። በተባበሩት መንግስታት በኩል ደግሞ ነገሩ እንዳይከፋ መለስ በሉ፣ ሰከን ብላችሁ ተነጋገሩ፣ ከጦርነቱም በላይ የከፋ አደጋ እየመጣ ነው የሚል መልእክት ተላልፏል። እኛም በጥንቅራችን ተመልክተነዋል። በአማራ ክልል ከተቀሰቀሰው የጸጥታ ቀውስ ጋር በተያያዘ በሽብር ወንጀል ተከሰው በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ መንግስት ያቀረበውን የምህረት ቅድመ ሁኔታ በመቀበል የይቅርታ መጠየቂያ ሰነዱን መፈረማቸው ተሰምቷል። መረጃው የጥንቅራችን አካል ነው። ግብጽ ፊቷን ከህዳሴው ግድብ ወደ አዳዲሶቹ የኢትዮጵያ ፕሮጀክቶች አዙራ ተከታታይ ክሶች እየሰነዘረች ነው። ሶስቱን አዳዲስ የኢትዮጵያ ፕሮጀክቶች በተመለከተ ግብጽ አዲስ ማስጠንቀቂያ ያዘለ ማሳሰቢያ ሰጥታለች። ዝርዝር መረጃው ተዘጋጅቷል። የራያ ቆቦ ውጊያን ዝርዝር መረጃ ያመለከተ መረጃ ይፋ ሆኗል። ውጊያው በከባድ መሳሪያዎች ጭምር የታገዘና የዲሽቃና የድሮን ጥቃት የተሰነዘሩበት እንደሆነ የጠቆመው መረጃው በርካታ የትግራይ ተዋጊዎች መገደላቸውን ገልጿል። መረጃውን ይዘነዋል። በተቀጣጠለው ጦርነት ውስጥ ጀነራሉ በድንገት ቱርክ አንካራ ላይ ተገኝተዋል። ለድሮን ሸመታ ነውም ተብሏል። ጥንቅራችን ተመልክቶታል። እነዚህንና ሌሎች ዕለታዊ መረጃዎችን አካተናል። መልካም ቆይታ እያልን አሁን በቀጥታ ወደ ዝርዝር መረጃዎቹን ውሰዳችሁ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ልመና ያልተሰማም ህወሓት የሰሞኑ መልእክቴ በሚል ምሽቱን የመግለጫ ይዘት ያለው መልእክት አሰራጭቷል። ህወሓት በዚሁ የምሽት መልእክቱም ልመና ያልተሰማም ብሏል። ወደ ጦርነት ለመግባት እያደረጋቸው ያሉትን እንቅስቃሴዎች ትክክለኛነትና ፍትሐዊነት ለማስረዳት የተዘጋጀ በሚመስለው መልእክቱ ህወሓት አሁን ወዳለሁበት አማራጭ አልባ ውሳኔ ከመድረሴ በፊት ለምኜ ነበር፣ ነገር ግን ገዢው ፓርቲ ብልጽግና አልሰማኝም ሲልም አስታውቋል። የተባበሩት መንግስታት ድርጅት የጦርነቱ አካሄድ አደጋ አለው፣ ከጦርነቱ ባሻገር የትግራይን ህዝብ ለከፍ አደጋ የሚያጋልጥ ፈተና ተጋርጧል፣ ቆም ብላችሁ ተመልከቱት ብሏል። መልእክቱ በተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጄሎ እንዲተላለፍ የተደረገ ነው። ለዚሁ ጥብቅ ማስጠንቀቂያ ምንም አይነት ምላሽን ያልሰጠው ህወሓት አማራጭ በማጣቴ ወደ ጦርነት እየገባው ነው የሚል ይዘት ያለው መልእክቱን በምሽቱ አሰራጭቷል። ሙሉ የለየለት ጦርነት ነው ባይባልም መሳሪያዎችን እያከማቸ ተዋጊዎችንም እያንቀሳቀሰ የሚገኘው ህወሓት በተወሰኑ አካባቢዎች ግጭቶች ውስጥ የገባባቸው ሁኔታዎች ታይተዋል። እስካሁን ባለው ሁኔታ በሸረሪና ጠንከር ባለ መልኩ በቆቦና በአፋር አቅጣጫ አነስተኛ የሚባሉ የሰዓታት የተኩስ ልውውጦች መታየታቸውን ዘገባዎች ሲያመላክቱ ቆይተዋል። ያም ሆኖ ህወሓት አሁንም ከጦርነት ውጭ ሌላ ምንም አማራጭ የለኝም የሚል ይዘት ያለውን መልእክት በምሽቱ አጋርቶ ታይቷል። ህወሓት በዚህ መግለጫውም የትግራይ ህዝብ ከዚህ በኋላ ከመታገል ውጭ ምርጫ የለውም ያለ ሲሆን ትዕግስትና ልመናይን ችላ ብሎ የፕሪቶሪያን ስምምነት በይፋ ጥሶ ወደ ሌላ የጦርነት ዙር እንዲሸጋገር እየተደረገ ነው በማለትም በሌላ አቅጣጫ ደግሞ ገዢውን ፓርቲ ብልጽግናን የከሰሰበትም ሁኔታ ታይቷል። የትግራይ ህዝብ በዋና ፓርቲው ህወሓት እየተመራ በሁሉም የትግል አቅሙ ራሱን ለማዳን ይታገላልም ያለው ህወሓት በክልሉ ከተፈጠረው የወጣቶች የግዳጅ አፈሳ ጋር በተያያዘም በርካታ ወጣቶች ክልሉን ጥለው ወደ መሃል ሀገር እየተሰደዱ መሆኑ ቢነገርም ህወሓት በምሽቱ መልእክቱ ግን ወጣቶች የትግራይ ህዝብ ህልውናና ሉዓላዊነትን ለማረጋገጥ የስለላ ጫፍ የሆነውን ሰራዊት እየተቀላቀሉ ነው ሲልም አስታውቋል። የዘንድሮ ዓመት የዝናብ መጠን አነስተኛ መሆን በተለይ በትግራይ የድርቁን ሁኔታ በእጅጉ አስጊ ያደረገው ሲሆን በዚህ መሃልም የጦርነት ድባብ መፈጠሩ የክልሉን ፈተና አክብዶታል። ህወሓት በዚሁ መግለጫው በከፋ ደረጃ ክልሉን ለአደገኛ ሁኔታ እያጋለጠ ያለውን የዘንድሮን ድርቅና የዝናብ እጥረት በተመለከተም ጠቆም አድርጎ ትግሉን የጀመረውን ህዝባችን ህልውና ለማረጋገጥ ከተፈጥሮና ከሰው ሰራሽ አደጋዎች ጋር እየተዋጋን ነው ያለ ሲሆን
በዚህ ዓመት የዝናብ እጥረት በምርት ላይ የሚያሳድረውን ተጽዕኖ በመረዳት ህዝባችን በራስ መተማመን መንፈስ እየሰራ ነውም ብሏል። እንዲያም ሆኖ ከድርቁና እያንዣበበ ካለው የጦርነት ድባብ ጋር በተያያዘ የተባበሩት መንግስታት ድርጅት ከጥብቅ ማስጠንቀቂያ ጋር ጥሪውን አቅርቧል። በዘንድሮ ዓመት በኤልኒኖ የአየር ተጽዕኖ ምክንያት የተዛባ የክረምት ሁኔታና የዝናብ እጥረት መኖሩን የሚናገሩ አካላት በትግራይ በእንቅርት ላይ ጆሮ ደግፍ እንዳይሆን ጦርነቱን አስቀርቶ ህዝቡን ከድርቅ እልቂት መታገድ ይገባል በማለት እያሳሰቡም ይገኛሉ። ከሰሞኑ ከዚሁ ጋር በተያያዘ መልእክታቸውን ያስተላለፉት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጄሎ በትግራይ ክልል 148 ቀበሌዎች እስካሁን የዝናብ ጠብታ እንዳላዩ አስታውቀዋል። ይህም የኤልኒኖ የአየር መዛባት ውጤት መሆኑን ያመለከቱት ኃላፊው ድርቅ በክልሉና በመላ አገሪቱ ከባድ የምግብ ዋስትና እጦት እየፈጠረ እንደሚገኝም ጭምር በመግለጽ ጉዳዩ ትኩረት እንዲሰጠው ያሳሰቡበት ሁኔታ ታይቷል። ከሰሞኑ የተባበሩት መንግስታት ድርጅት ተወካይ ኦዚኒያ ኦጄሎ በዚሁ በቃል ባስተላለፉት መልእክታቸውም ትግራይ ውስጥ ከበርካታ ባለድርሻ አካላት ጋር ስንነጋገር ለእኔ ያደረሱኝ መልእክት በጣም ቀላልና ግልጽ ነው። በደረሰኝ መረጃ መሰረት በትግራይ እስከ ዛሬ ድረስ 148 ወረዳዎች የዝናብ ጠብታ አለማግኘታቸውን ተረድተናል። አስከፊ የሆነ ሰብአዊ አደጋን ሊያስከትል የሚችል ከፍተኛ ድርቅ ባለበት ወቅት ላይ እንገኛለን። ይህ ድርቅ በኤልኒኞ ክስተት ተፈጥሯል። እየመጣ ያለው አደገኛ ድርቅ ገና ከወዲሁ በሰዎች ላይ ከፍተኛ የምግብ ዋስትና ማጣትን ማስከተሉም ጭምር ጀምሯል። ድርቁ ባለበት በሌላ አቅጣጫም በክልሉ የሚታየው የጦርነት ድባብና ውጥረት ከፍ ያለ ፍርሃትን እየፈጠረ ነው። ይህም በመሆኑ ከተፈጠረው ስጋት ጋር በተያያዘም የክልሉ ነዋሪዎች ጊዜያቸውንና ጉልበታቸውን በኢኮኖሚያቸው ላይ እንዲያፈሱ ወይም እንዲያውሉ የሚያደርግ አልሆነም ያሉት ኃላፊው ከትግራይ በኩል ደጋግሞ የሚደርሰኝ መልእክት ቢኖር የትግራይ ህዝብ ጦርነቱን እንደማይፈልገው ነው ካሉ በኋላ በማሳረጊያቸውም የፖለቲካ ተዋናዮች ለችግሮቹ መፍትሄ በሚሰጥ መልኩ በሰከነ መንፈስ የጋራ መፍትሄ ሊፈልጉ ይገባል በማለትም ሀሳባቸውን ቋጭተዋል። ወደ ቀጣይ መረጃ አለፍን። ክርስቲያን ታደለ ፈረሙ። በአማራ ክልል ከተቀሰቀሰው የጸጥታ ቀውስ ጋር በተያያዘ በሽብር ወንጀል ተከሰው በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ መንግስት ያቀረበውን የምህረት ቅድመ ሁኔታ በመቀበል የይቅርታ መጠየቂያ ሰነዱን መፈረማቸው ተሰምቷል። የሽብር ተከሳሾቹ ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ለአንድ ወር ያህል ታሳሪዎቹን ከመንግስት ጋር ካደራደረ በኋላ መሆኑን የተገለጸው ከ300 ገደማ ታሳሪዎች መካከል የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለንና ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ አብዛኞቹ ተከሳሾች ፊርማቸውን በማኖር እንደተቀበሉት ዋዜማ በዘገባው አመልክቷል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ይቅርታ ሰነዱን መፈረማቸውን ተከትሎ በቀጣይ ከእስር ሊፈቱ የሚችሉበት እድል ሰፊ መሆኑን የተመላከተው። በሌላ በኩል 5 የጋዜጠኝነት ሙያተኞችንና ፖለቲከኞችን ጨምሮ 30 ያህል እስረኞች ግን የቀረበላቸውን የይቅርታ መጠየቂያ ሰነድ ፍጹም አንፈርምም በማለት ውድቅ ማድረጋቸውን የተገለጸው። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው፣ ዶክተር ሲሳይ አውግቸው፣ ዶክተር ወንዶሰን አሰፋ፣ ዶክተር ቴድሮስ ኃይለማርያም እንዲሁም የመገናኛ ብዙሃን ባለሙያዎቹ መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማው መሆናቸውን የተገለጸው። ለመፈረም ፈቃደኛ ያልሆኑት ተከሳሾች የቀረበባቸውን ክስ በመቃወም በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ አለመሆናቸውንና መንግስት ለክስ ሂደቱን ልባት መስጠት ከፈለገ ሕጉ በሚፈቅደው መንገድ ክሱን አቋርጦ በምህረት እንዲፈታቸው መጠየቃቸው ተገልጿል። ወደ ቀጣይ መረጃ አለፍን። ጀነራሉ ድሮን ሸመታ ሄዱ። በተቀጣጠለው ጦርነት ውስጥ ጀነራሉ ለድሮንና የተለያዩ የጦር መሳሪያዎች ሸመታ ወደ ቱርክ አንካራ አምርተዋል። ከሰሞኑ የተካሄደው ጠንከር ያለ ማጥቃትና የቁልፍ ስትራቴጂክ ቦታዎች ነጠቃ ከባድ ድንጋጤን ፈጥሯል። ከዚሁ ጋር በተያያዘም የሱዳኑ ጀነራል አብዱልፈታህ አልቡርሃን ቀኝ እጅ እንደሆነ የሚነገርላቸው ጀነራል ያሲር አልአታ ወደ ቱርክ አንካራ አምርተው ከቱርክ ከፍተኛ ወታደራዊ አመራሮች ጋር የመከሩ መሆኑን የቱርክ አናዶሎ የዜና ወኪል እንደዚሁም ሱዳን ትሪቢዩን በዘገባዎቻቸው አመላክተዋል። ይኸው በሱዳን የእርስ በርስ ጦርነት ውስጥ በጀነራል አልቡርሃን አቅጣጫ ቁልፍ ወታደራዊ አመራር ናቸው የሚባልላቸው ያሲር አልአታ ከቱርኩ ጦር ኃይሎች ጠቅላይ ኤታማዦር ሹም ሴልኩክ ባይራክታሮግሉ ጋር በሁለትዮሽ ወታደራዊ ትብብር ላይ ያተኮረ ውይይትን አድርገዋል። ሰሞኑን በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ጦር እያካሄደ ባለው መጠነ ሰፊ ማጥቃትና ቦታዎችን አስፍቶ የማስለቀቅ ወታደራዊ ኦፕሬሽን ማግስት የተደረገ የጦር መሳሪያ ሸመታ ጉብኝት ነው። የጀነራል ዳጋሎ ጦር ሰፊውን የብሉ ናይል ግዛትንና በኢትዮ ሱዳን ድንበር ላይ የምትገኘውን የሱዳኗን ኩምሩክ ከተማን ሳይቀር የተቆጣጠረ ሲሆን ወደ ካርቱምም ገሰግሳለሁ እያለም ይገኛል። በዚሁ ስጋት ውስጥ ያለ ጀነራል አብዱልፈታህ አልቡርሃን ኃይል በርከት ያለ የጦር መሳሪያ ሸመታ ላይ ሲሆን ግዢው እንዲከናወን የገንዘብ ድጋፍ እያደረጉ መሆኑ የሚነገረው ሳውዲ አረቢያና ኳታር ናቸው።
ሁለቱ ሀገራት ለፓኪስታን መንግስት ክፍያ በመፈጸም ጀነራል አልቡርሃን የተወሰኑ የጦር መሳሪያዎችን እንዲያስገቡ አድርገዋል። እንደ ሱዳን ትሪቢዩን ዘገባ ከሆነ ጀነራል አብዱልፈታህ አልቡርሃን የቱርክን በባይራክታር እና ኪንቺ ድሮኖች የተባሉ ድሮኖችን የሸመቱ ሲሆን አሁንም ቢሆን በእነሱ የቱርክ ድሮኖች ላይ ጥገኛ ሆነው ይገኛሉ። የአሁኑም የጀነራል ያሲር አላታ የቱርክ አንካራ ጉዞ ከአዲስ ድሮኖችና ተተኳሾች ሸመታ ጋር ተያይዟል። በሱዳን ሁለቱም ተፋላሚ ኃይሎች አንዱ በሌላው ላይ ድሮኖችን ይጠቀማሉ። በቀጣይ መረጃ ግብጽ ፊቷን አዞረች። ግብጽ ፊቷን ከህዳሴው ግድብ ወደ አዳዲሶቹ የኢትዮጵያ ፕሮጀክቶች አዙራ ተከታታይ ክሶች እየሰነዘረች ነው። የቀድሞ የግብጽ የውሃ ሀብትና መስኖ ሚኒስትር መሐመድ ናስር ኤልዲን ከሀገራቸው መገናኛ ብዙሃን ጋር ባደረጉት ቆይታ የኢትዮጵያ መንግስት በዓለም አቀፍ ህግጋት መሰረት እየተንቀሳቀሰ አይደለም ሲሉ በጽኑ መውቀሳቸውን አህራም ኦንላይን የተሰኘ የግብጽ መንግስታዊ ሚዲያ ይፋ አድርጓል። ግብጻዊ የቀድሞ ሚኒስትር ይህንን መግለጫ የሰጡት የኢትዮጵያ የውሃና ኤነርጂ ሚኒስትር ሀብታሙ ኢተፋ በአባይ ወንዝ ላይ አዳዲስ ተጨማሪ ግድቦችን የመገንባት እቅድ እንዳለ መናገራቸውን ተከትሎ ሲሆን በጋራ ወንዞች ላይ የሚገነቡ ታላላቅ ፕሮጀክቶች ቅድመ ማሳወቂያ መስጠትና በታችኛው ተፋሰስ ሀገራት ላይ ከፍተኛ ጉዳት አለማድረስ የሚሉትን ዓለም አቀፍ ግዴታዎች የተከተሉ መሆን አለባቸው ሲሉ ተከራክረዋል። የቀድሞ ሚኒስትር መሐመድ ናስር ኤልዲን አላም በሰጡት ማብራሪያ ግብጽ በአባይ ወንዝ ላይ የሚገነቡ ተጨማሪ ግዙፍ ግድቦችን ቀደም ሲልም ውድቅ ስታደርግ የቆየችው በታችኛው ተፋሰስ ሀገራት የውሃ ፍሰት ላይ ሊያመጡ የሚችሉትን ተጽዕኖ በመስጋት መሆኑን አስታውቀዋል። ካይሮ ኢትዮጵያን የልማትና የኃይል ማመንጫ ፕሮጀክቶች ግንባታ በጭራሽ እንደማትቃወም የገለጹት አመራሩ ይሁንና የዜጎቻቸውን የውሃ ደህንነት አደጋ ላይ የሚጥል ማናቸውንም እንቅስቃሴ በምንም አይነት ሁኔታ እንደማይፈቅዱና ፕሮጀክቶቹ ከግብጽና ከሱዳን ጋር በተቀናጀ መልኩ ሊከናወኑ እንደሚገባ በጥብቅ አሳስበዋል። የታላቁ የህዳሴ ግድብን የኢትዮጵያ ወገን በይፋ ቢያስመርቅም አምስቱንም የውሃ ሙሌት ደረጃዎች ያከናወነው ከታችኛው ተፋሰስ ሀገራት ጋር አስገዳጅ ስምምነት ላይ ሳይደርስ መሆኑን በተቺነት አንስተዋል። ለግብጽ ወገን ወቀሳዎች ምላሽ የሚሰጡት የኢትዮጵያ የጂኦፖለቲካና የህግ ተሟጋቾች በበኩላቸው የካይሮ ባለስልጣናት አሁንም ድረስ የቅኝ ግዛት ዘመን ስምምነቶችን የሙጥኝ በማለት ፍትሐዊ የውሃ ክፍፍልን ለማደናቀፍ እየሰሩ መሆኑን በጽኑ ይከራከራሉ። ኢትዮጵያ ከአባይ ወንዝ 85 በመቶ በላይ የምታበረክት ዋነኛ ምንጭ ሆና ሳለ ህዝቧን የኤሌክትሪክ ኃይል ተጠቃሚ ለማድረግ የምታካሄደውን የልማት ጉዞ ማንም ሊገታው እንደማይገባ በተደጋጋሚ ገልጸዋል። የሀገሪቱ የወንዞች ልማት እቅድ ሙሉ በሙሉ ፍትሐዊና ምክንያታዊ አጠቃቀምን መሰረት ያደረገ መሆኑን ያመለከቱት ምሁራኑ የወንዙ የታችኛው ተፋሰስ ሀገራትም አላስፈላጊ የቃላት ጦርነቶችን በማቆም ወደ ቀጣይ የትብብርና የጋራ ልማት ማዕቀፎች ሊመጡ እንደሚገባ በጥብቅ አሳስበዋል። በቀጣይ ርዕስ በውጊያው የተሰነዘረው የዲሽቃና ድሮን ጥቃት። የራያ ቆቦ ውጊያን ዝርዝር መረጃ ያመለከተ መረጃ ይፋ ሆኗል። ውጊያው በከባድ መሳሪያዎች ጭምር የታገዘና የዲሽቃና የድሮን ጥቃት የተሰነዘሩበት እንደሆነ የጠቆመው መረጃው በርካታ የትግራይ ተዋጊዎች መገደላቸውን ገልጿል። በራያ ቆቦ ዙሪያ በሚገኙ ወረዳዎችና የገጠር ቀበሌዎች በመከላከያ ሰራዊቱና በትግራይ ታጣቂ ኃይሎች መካከል ባለፈው ቅዳሜ አዲስ ወታደራዊ ግጭትና የተኩስ ልውውጥ መቀስቀሱን ተከትሎ በአካባቢው ነዋሪዎች ላይ ከፍተኛ የደህንነት ስጋት መፈጠሩን የተገለጸው ለሪፖርተር ጋዜጣ አስተያየታቸውን ያጋሩ የራያ ቆቦ ከተማ የዓይን እማኞችና ምንጮች እንደገለጹ ከሆነ በተለይም አዲስ ቀኝ ተብሎ በሚጠራው ስልታዊ አካባቢ በነበረው ከባድ የተኩስ ልውውጥ በርካታ ቁጥር ያላቸው የትግራይ ታጣቂ ኃይሎች መመታታቸውና ጉዳት እንደደረሰባቸው አመልክተዋል። ግጭቱን ቀድመው የከፈቱት የትግራይ ታጣቂ ኃይሎች መሆኑን የጠቀሱት ምንጮቹ በአጭር ተተኳሽ በዲሽቃ ጥቃት መሰንዘሩን ገልጸዋል። ይህን ተከትሎ የመከላከያ ሰራዊቱ ምላሽ መስጠቱንና ይህ ወታደራዊ ፍልሚያ ለሰዓታት ዘልቆ መቆየቱም ተመልክቷል። የሰሞኑን ወታደራዊ እንቅስቃሴ ተከትሎ መከላከያ ሰራዊቱ ታጣቂዎቹ በብዛት ተሰብስበው ወደ አማራ ክልል ድንበር ለመግባት በሚንቀሳቀሱባቸው በተለዩ የትኩረት አቅጣጫዎች ላይ ተጨማሪ ድሮን ጥቃቶችን በመሰንዘር እርምጃዎችን መውሰዱ ተገልጿል። በተለይም ቅልሻ ማርያምና ቢትሞ በሚባሉ የአላማጣ ወረዳ ቀበሌዎች ላይ ታጣቂዎቹ ከፍተኛ የጦር መሳሪያ አቅርቦት አከማች ጊዳንና ላሊበላ በሚወስደው መንገድ ላይ ለማጓጓዝ ሲንቀሳቀሱ በመንግስት ድሮን ጥቃት መመታታቸውና በዚህ ወታደራዊ እርምጃ በታጣቂዎቹ ላይ ከባድ የሰው ኃይል ጉዳት መድረሱን ዘገባው አመልክቷል። በቆቦ ከተማና በራያ መካከለኛ ቀጠናዎች ላይ የሚኖረው ማህበረሰብ በየዕለቱ በሚሰማው ከባድ መሳሪያዎች ድምፅና የጦርነት ድባብ ምክንያት ከፍተኛ የስነ ልቦና ቀውስ ውስጥ መውደቁና ዜጎች ተረጋግተው የዕለት ተዕለት ውሏቸውን ማከናወን እንዳልቻሉ በምሬት ተናግረዋል። በአሁኑ ወቅት በቆቦ ከተማ የሚገኘው አብዛኛው ነዋሪ ከአላማጣና ከሌሎች የራያ አዋሳኝ አካባቢዎች በተደጋጋሚ ተፈናቅሎ የመጣ በሺዎች የሚቆጠር ህዝብ ሲሆን መጠለያዎችና ትምህርት ቤቶች ሙሉ በሙሉ በመሙላታቸው ከተማዋ መሸከም ከምትችለው በላይ ሆናለች ሲሉ አስተያየት ሰጪዎች ገልጸዋል። ወደ ከተማ በየቀኑ በብዛት የሚገባው ተፈናቃይ ማንነትና ምንነት በቅጡ መለየት የማይቻልበት ደረጃ ላይ መድረሱ በከተማ ላይ ሌላ ተጨማሪ የደህንነት ስጋት የደቀነ ሲሆን
ታጣቂ ኃይሎቹ ይዞታቸውን ወደ ቆቦ አካባቢ እያስጠጉ መምጣታቸው ሰፊ ጦርነት ሊቀሰቀስ ይችላል የሚል ፍርሃት ማሳደሩን በነዋሪዎቹ ተገልጿል። በሌላ በኩል በራያ ቆቦ ስለተቀሰቀሰው አዲስ ግጭትና ስለተፈጸሙት የድሮን ጥቃት ከፌዴራል መንግስቱም ሆነ ከህወሓት አመራሮች በኩል እስካሁን የተሰጠ ይፋዊ መግለጫ ወይም ማብራሪያ የሌለ መሆኑ ተመልክቷል። ወደ ቀጣይ ርዕስ አለፍን። ያልተመጣጠነው የአየር ጉዞ ከመቀሌ የሚወጣ እንጂ የሚገባ ጠፍቷል። በሰሜን ኢትዮጵያ የጦርነት ድባብ ባስከተለው ስጋት ወደ መቀሌ ከሚጓዘው ይልቅ ከዚያ ወደ መሃል ሀገር የሚሄደው እንደሚበረክት የዶቼ ቬሌ ዘገባ አመልክቷል። በሰሜን ኢትዮጵያ የጦርነት ድባብ ባስከተለው ስጋት ወደ መቀሌ ከሚጓዘው ይልቅ ከዚያ ወደ መሃል ሀገር የሚሄደው እንደሚበረክት የክልሉ ነዋሪዎች ገልጸዋል። በየዓመቱ ከነሐሴ 16 ቀን ጀምሮ ለተከታታይ 3 ቀናት ለሚከበረው የአሸንዳ ክብረ በዓል እንኳን ወደ ክልሉ የሚገርፉ ቱሪስቶችና የበዓሉ ታዳሚዎች እንቅስቃሴም ዘንድሮ በእጅጉ መቀዛቀዙን እማኞች ገልጸዋል። አስተያየቱን ለዜና ምንጩ የሰጠ አንድ የመቀሌ ከተማ ነዋሪ የያዝነው ሳምንት ለወትሮ ቢሆን ብዙ የክልሉ ተወላጆችና እንግዶች ለአሸንዳ ፌስቲቫል በገፍ ወደ ከተማው የሚጎርፉበት ሳምንት እንደነበር ጠቅሶ አሁን ግን የተገላቢጦሽ መሆኑን አስረድቷል። አስተያየት ሰጪው አሁን ግን በዚህ ያለው ዝግጅት የጦርነት እንደመሆኑ በተለይም ወጣቱ የማህበረሰብ ክፍል በገፍ ከክልሉ ወጥቷል። በተለይም ወጣቶች ላይ ከቀብር ቦታና የእምነት ስፍራዎች ጭምር የሚደረግ አፈሳ ክልሉን ከፌስቲቫል ይልቅ የጦርነት ድባብ እንዲጎላበት አድርጎታል ብሏል። በርካታ ሰው በአየር ትራንስፖርት አማራጭ እንጂ በየብስ መንገዶችም ተዘጋግቶ መንቀሳቀስ አዳጋች መሆኑን ገልጸዋል። አሁን ላይ በመደበኛነት በቀን 6 በረራዎች ከመቀሌ ብቻ የሚደረጉ ሲሆን የአየር መጓጓዣ አማራጭ ለማግኘት እንኳን ከ2 ሳምንት በላይ መጠበቅ ግድ መሆኑ ተመልክቷል። እንደ አስተያየት ሰጪው በአሁኑ ወቅት በርካታ ህዝብ ከክልሉ የመውጣት ፍላጎቱ ስለጎላ በአየር ትራንስፖርትም ቢሆን ከአዲስ አበባ ወደ መቀሌ የሚሄደውና ከመቀሌ ወደ አዲስ አበባ የሚሄደው ሰው ቁጥር አለመመጣጠኑ በሰው የጉዞ ፍላጎት ላይ ሌላው አሉታዊ ጉዳይ ሆኗል። እኔ አሁን በቅርቡ አዲስ አበባ ነበርኩ። በአየር ትራንስፖርት ወደ አዲስ አበባ ለመሄድ ወደ 12 ቀናት ወረፋ ጠብቄያለሁ። ከዚያ ግን ስንመለስ አውሮፕላኑን እንኳን ልንሞላ የተወሰነ ሰው ብቻ ነበር ብለዋል። አሁን ላይ በተለይ ወጣቱ ሆኖ ወደ መቀሌ መመለስ የማይታሰብ መሆኑን ገልጸዋል። ጦርነትን ፍራቻ የተወሰነ ኢኮኖሚ አቅም ያላቸው ሰዎች ከክልሉ እየወጡ እንደሚገኙ ማስተያየት ሰጪው አክሏል። ወደ መቀሌ ብቻ ከሚደረጉ ዕለታዊ 6 በረራዎች ወደ አዲስ አበባ እንጂ ወደ መቀሌ የሚጓዝ መንገደኛ የለም ከሚባል ደረጃ ላይ መድረሱንም ጠቁሟል። በቅርቡ በትግራይ ክልል ሊከሰት ይችላል በሚል ያሰጋውን ጦርነት በመሸሽ ከመቀሌ ወደ አዲስ አበባ መምጣቱን ለዜና ምንጩ የገለጸ ሌላ አስተያየት ሰጪ ወጣት ከመቀሌ ወደ አዲስ አበባ ለመምጣት የ20 ቀናት ግድም ወረፋ መጠበቅ የግድ ቢልም ከአዲስ አበባ ወደ መቀሌ ግን የአየር በረራው ባዶ ሊባል በሚችል መጠን እየተከናወነ ነው ብሏል። በተለምዶ በሳምንቱ በክልሉ በደመቀ ሁኔታ የሚከበረው የአሸንዳ የልጃገረዶች ዓመታዊ ፌስቲቫል አሁን ድባቡ መደብዘዙ ተነግሯል። አስተያየት ሰጪ ወጣት ምንም ድባብ የለም፣ ሲጀመር የመቀሌ ህዝብ ወጥቶ አዲስ አበባ ነው ያለው ይቺ ጦርነት እስክታልፍ ድረስ ብሏል። በስነ ጥበብና ባህል ማስተዋወቅ ላይ ተሰማርታ የቆየችው ብርቱካን መብራቱ የተሰኘች የክልሉ ወጣትም ለዜና ምንጩ በሰጠችው አስተያየት የዘንድሮ የአሸንዳ ዝግጅት እጅግ ተቀዛቅዞ የለም በሚባል ደረጃ ላይ ነው በማለት ይልቁንም ከዚህ ቀደም በክብረ በዓሉ ላይ በደረሰባት ጾታዊ ጥቃት ህይወቷ ያለፈው ዘውዱ ሀፍቱ የምትዘከርበት ዓመት እንደሚሆን ገልጻለች። ለበዓሉ ተብሎ ወደ ክልሉ የሚሄዱ ሰዎች ቁጥርም እጅጉን የተመናመነ መሆኑን የገለጸችው ወጣቷ የባህል አስተዋዋቂ በክልሉ ሊነሳ ከቋፍ የደረሰውን ግጭትን በመተቸት በዓሉ እንዳይከበር ዋናው ምክንያት መሆኑን መግለጿን ዘገባው አመልክቷል። ለበዓሉ ተብሎ ወደ ክልሉ የሚሄዱ ሰዎች ቁጥርም እጅጉን የተመናመነ መሆኑን የገለጸችው ወጣቷ የባህል አስተዋዋቂ በክልሉ ሊነሳ ከቋፍ የደረሰውን ግጭትን በመተቸት በዓሉ እንዳይከበር ዋናው ምክንያት መሆኑን መግለጿን ዘገባው አመልክቷል። አሸንዳን በተመለከተ በወሩ የትግራይ አክቲቪስቶች ሰፊ የዘመቻ እንቅስቃሴ ሲታይ የነበረ ሲሆን ዘመቻው የትግራይ ሴቶችን የአሸንዳ በዓል ጥቁር በመልበስ ቀኑን እንዲያሳልፉ የሚቀሰቅስ ሆኖ ታይቷል። ከዚህ ቀደም በዓሉን በተመለከተ በዓሉ ከመድረሱ ከአንድ ወር በፊት ጀምሮ ይሰራጩ ከነበሩት የጽሑፍ መልእክቶችና የሚዲያ ፕሮግራሞች አሁን ላይ ብዙም ሳይታዩ ቀርተዋል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።